ولا يجرمنكم شنآن قوم على ألا تعدلوا. الله سبحانه وتعالى بقرآن قال لي ولا يجرمنكم شنآن قوم يسوج تلاتشا أي كالكلاتشو لنا كمن على ألا تعدلوا ፍትሃዊዎች ከመሆን አይከልክላችሁ የሆነን አካል ስለምትጠሉት ብቻ ከሱ ጋር ፍትህን ማጉደል የለባችሁም ይያለን ነው ማለት ነው አላህ Subhanahu Wa Ta'ala። البغض الشديد مهلكة በጣም ልክ ያለፈ ጥላቻ መጥፊያ ነው። والحب الشديد مهلكة ልክ ያለፈም ውዴታ በዛው ልክ መጥፊያ ነው። ነብዩላህ ዩሱፍ አለይሂ ሰላም በሁለታቸውም ተፈትነዋል። ሁላችንም እንደምናውቀው ከልክ ያለፈ ጥላቻ ጉድጓድ ውስጥ እንዲወረወር አደረገ። ከልክ ያለፈ ውዴታ ደግሞ እስር ቤት ውስጥ እንዲወረወር አደረገው። እኛ አንዳንዴ የልባችንን ልጓም መያዝ አንችልም አንመልከውም በእጃችን አይደለም። ነገር ግን አላህ Subhanahu Wa Ta'ala عدل እንዲኖረን ፍትሃዊዎች እንድንሆን ታዘናል። فلا تجعل سيئات من تحب حسنات لانك تحبه የሆነ ሰው ወንጀሎች ካሉት ስለምትወዱት ብቻ ወንጀሎቹን መልካም ስራዎች አድርጋችሁ አትመልከቱ። ولا تجعل حسنات من تكرهه سيئات لانك تكرهه አንድን አካል ስለምትጠሉት ብቻ ደግሞ መልካም ስራዎቹን በጎ ስራዎቹን እንደ መጥፎ ስራ አትመልከቱ ስለምትጠሉት ብቻ። ፍትሃዊዎች ልንሆን ይገባል። ነገራቶችን መቀመጥ ያለባቸው ቦታ ላይ ልናስቀምጣቸው ይገባል። አብዱላህ ኢብኑ መሐመድ አልወራቅ የሚባለው ወደ ኢማሙ አህመድ መጣንና ይላል فقال لنا من اين اقبلتم ኢማሙ አህመድ እንዲህ ሲሉ ጠየቋቸው من اين اقبلتم ከየት ነው የመጣችሁት? قلنا من مجلس ابي كريب ከአቡ ኩረይብ መጅሊስ ነው የመጣነው እሱ ጋር መንቀራ ሰዎች ነን አላቸው። اكتبوا عنه فانه رجل صالح ከሱ የሚነግራችሁን ጻፉ እሱ መልካም ሰው ነው ጥሩ ሰው ነው صالح የሆነ ሰው ነው አሏቸው ኢማሙ አህመድ ማለት ነው። ከዛም እነዚህ ሰዎች ምን አሏቸው? ولكنه يطعن فيك يا امام ነገር ግን እኮ አቡ ኩረይብ እርሶን ጣዕን ያረጋል ስለርሶ ያልተገቡ ነገሮች ይናገራል እርሶን ዝቅ ያረጋል እኮ አሏቸው። የኢማሙ አህመድን መልስ በደንብ አድርጋችሁ አዳምጡ። رجل صالح قد بلي بي አሏቸው። መልካም ሰው ግን በኔ የተፈተነ አሉ። ሱብሃንአላህ يطعن فيه ስለሳቸው መጥፎ ነገር ይናገራል። ነገር ግን እሳቸውን ጣዕን ስላረጋቸው ስለሳቸው መጥፎ ነገር ስለተናገረ ብቻ ደረጃውን ዝቅ አላደረጉ። እሱ ጋር አትማሩ አላሉ ከሱ አትጻፉ አላሏቸው። መልካም ሰው ነው ነገር ግን በኔ ተፈትኗል ማለት ነው አሉ። ሱብሃንአላህ